በህይወት ኖራ እያለች በልጇ ተዋርዳ ሚዲያ ላይ ስታለቅስ የነበረች ሴት ሞታ ከሆነም የሙት ነፍስ እንዳያርፍ በየሪከርደሩ በየቤቱ እየተለጠፈች አጀንዳና ቶፒክ ከመሆን እውነታውን ይናገሩ። ሞታም ከሆነ ሞታለች እንደዚህ ይሄ ነው ኤቪደንሱ ይበሉ። አይ ካልሞተችም በቃ አልሞተችም ተብሎ ይዘጋ። ምክንያቱም ምንም የሚገኝ ትርፍ የለውም። እሱ አጀንዳውን ካልፈለገው በስተቀር በየቤቱ እየገቡ ኮመንት መጻፍ፣ ጊፍት መስጠት ምንም ጥቅም የለውም። ማለት ይሄ ህዝብ ብዙ ነገር ያየ ህዝብ ስለሆነ የቲና መሞት ኖርማል ሞት ነው። ሰው እንደሚሞተው ነው የሞተችው። ግን እንዴት ሞተች? ለምን ለመደበቅ ተፈለገ? በቃሽ ቅድም ከነጣት ጀምሮ ስትለፈልፊ ነበር። በቃሽ እናውራበት። አንዳንድ ይጂ አለለ ሚታ በቃሽ እናውራበት። ለምትወራውጪ ምን ሆነሽ? መንደሬ ኧረ ቆይ በተራውሩ እንደዚህ እብድማ አላስገባም። ያምሻል እንዴ? ምንድናት? በሽተኛ አንቺ ነሽ። አንዷ ተጠያቂ አንቺ ነሽ። ባይዘው ሞታለች ቀብር ያለው ብለሻል። የቀበርሽበትን አሳይ ስትባይ አላሳይም ብለሻል። ያልቀበርሹን ውሸት ያልተደረገ ነገር ለምን ታወራለሽ? አጭር አማርኛ ምን ሌላ ቦታ መድረስ። ዴዚ ባለቤቷ አለች አይደል? እሷ አማርኛ የማትችል ከሆነ የተቀበረችበትን ቦታ አሞራውን ስልክ ተቀበሉና ደውሉለት። እዚህ ነው እናውራ። ምን እንግሊዘኛ ምን ብርቅ ነው እኮ ይሁን። እዚህ ቦታ እዚህ ነው የተቀበረችው ተባለ። ይሁን ሰው ልቆ በቃ ይሄን እዚህ ነው ታው ተቀበላለች ይባላል። እንዴ ወታ ታውቃለች? ዴዚ የለች እኮ የለችም። አካውንቷንም ሌላ ሰው ነው የሚይዘው። ተሳደበች መልስ መለሰች የሚባለው ከእሷ የማይወጡ አንደበቶች ናቸው። አሁን ቴክስትም የሚደረግ ሌላኛው ነገር ደግሞ ዴዚ ሀቢባ ቤት ቴክስት አድርጋለች ነው ተብሏል። እሱም በድምጽ ነው በሪከርድ ነው ቢጣራ። እቺ ግን እንደምታዩት አንድ ሰው የሆነ ወንጀል ነገር ሲኖርበት ያንን ነገር ለመሸፈን ነው ረብሻ የሚያስነሳውና ከመጮህ ይልቅ ከመቆጣት ማንም ሰው የተሳደበ የለም። ዴዚንም የሰደባት የለም። አሞራውንም የሰደበው የለም። አቴንሽን የሚስብ ነገር ከዚህ በፊት ከነበራቸው ቅሬታ አንግል ትንሽ ነገሩን ስብስብ በሚያደርገው ነገር ራሳቸው ናቸው የሚያነሱት እና ከዛ አንግል ጥያቄ ሲጠየቅ ኤደን ተረጋግተሽ ማውራት የምትችይ ከሆነ ማውራት እንችላለን። ገብቶሻል? ጉዳዩ ስለ ዴዚና ስለ ትህትና እንጂ ስለ ቢታ አይደለም። እዛ ላይ ቀብር ሄጅ ያለው ብለሻል። እንስማሽ። ከዛ በኋላ ሚጣን ማናገር የምትፈልጊ ከሆነ ታናግሪያለሽ። ስለዚህ መጀመሪያ ቀብር ያለው ካልሽ እኛን አውሪ፣ ከዛ እሷን ታውሪያታለሽ። አንዴ ልስማት። ይቅርታ ስላቋረጥኩሽ አብሰላት። አንዴ ቆይ። ሌሎቻችሁ የላካችሁት ግን እንደው በፈጣሪ ሆንባችሁ ግፍን አትፈሩ። እኔ ቤት ኢንፎርሜሽን ልቀበል ነው። የማውቃችሁ ሰዎች ካልሆናችሁና የእኔ ሰዎች የሚያውቋችሁ ካልሆነ አትገቡም። ታውቃላችሁ። ለምን እንደምትልኩ ግራ ነው የገባኝ። በጣም ነው የሚያሳዝነው። ዮኒሻ ግን ቲና ቤተሰብ የላትም እንደ ይሄን ያህል እየተወራ እንዴት አንድ እህት ወንድም እህት ቤተሰብ ጎረቤት የለም ደፍሮ ሞታለችም ወይስ አልሞተችም የሚባለው ማለት ነው። አሁን ዴዚ እዚህ ጋር ትምጣ ምናምን ትንሽ ይከብዳል። ሀዘን ላይ ከሆነች በዚህ ላይ ነፍሰ ጡር ናት ይከብዳል። ግን አብሳላትን ግን የልጁ የራሱ የውሸት ነው እያሉ የጻፉ ስለሆነ የራሱ አካውንት መሆኑን አጣርተሻል ወዴ? አይ ሌሎችም ያውቃሉ። እዛ ላይ ላይቭ ሲሆን ብላለሁ አይደል? ቪዲዮ ላይ ኮሜንት ቤት ይዘሽ እንዳትሄጂ ብሎ ኮመተበት እኮ ኮሜንት አለ። የራሱ ነው። እኔ ዮኒ ምናምን ባት ላይ ያቀኝ ሰው ብዙ ሰው ያቀኛል። እንደዚህ አይነት የተከሰተ ነገር ውስጥ አጭር አማርኛ እኮ ሙታለች አይደል? ከሞተች እንደዚህ እዚህ ቦታ ላይ ተቀብራለች። ይሄ ነው ቤተክርስቲያኑ፣ ይሄ ነው። ምን አገባችሁ የሚያስብል ነገር አይደለም። አጭር እኮ መልስ ነው። ከሞተች ሞታለች። ይሄ እዚህ ቦታ እዚህ ቤተክርስቲያን ነው የተቀበረ፣ በዚህ ቀን ነው የተቀበረ። ከዛ መጠየቅ ያለበት ሰው ልኮ እዛ ጋር ያስጠይቃል። አዎ ሙታለች ሲባል ሙታለች። አንድ ቤተሰብ አንድ ወንድም የላትም እዛ አካባቢ ዶሮ ናት እሷ። እዛ ሰፈር ሀዘን የለም። ሚዲያ ያውቃታል። ትልልቅ ሚዲያ ላይ ብዙ ጊዜ ቀርባለች። አንድ ተራ ቲክቶከር እንኳ ቀብሯ ላይ አይደርስም። የዴዚ ወዳጅ የላትም፣ የእሱ ወዳጅ የለም። ቤተሰቦቹ መቃብሩ ላይ የሚቀር ምንድነው? የህፃን ልጅ ጨዋታ አታድርጉት። ይምጣና ይናገር። ይኸው አይ ቀብር ያለው ብላለች ኤደን ተብሏል። እስቲ ከቀበርሽ ንገሪኝ ካለ የት ነው የተቀበረችው?
ምንድነው ስላልሽ? እሺ ጥያቄ የምትጠይቁኝ ወይ ጆከር ወይ ዮኒ ብቻ ናችሁ። ሌላ ሰው ነው የመቀንተን አልችልም። ጠዋት ጀምሮ ረጅም ሰዓት ዛሬ ለ6 ለ7 ሰዓት ስናወራ ነበር። ከነሚጣጋም እዛ ጋር ሂጂ እዚህ ጋር ሂጂ እያሉኝ ስንከራተት ነበር። አሁን ደግሞ ድጋሚ ሌላ ስትረስ አልችልም። ጆከር ይጠይቀኝ ወይ አንተ ከሁለት አንዳችሁ ነው የምፈልግ። ሁለታችሁ ጠይቁኝ። በተረፈ ሌላ ጥያቄ እነሱ ሴቶቹን አላስተናግድም። ይቅርታ ያ በየሪከርዱ መስማት ትችላላችሁ። እሺ ተረጋጊ። ዮኒ ይጠይቅሻል። ተረጋጊ። ቀብር ሄደሻል? አንተና ሁለታችሁ አዎ ዮኒ ሄደሻል? የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል ጉርድ ሾላ ያለው ሚካኤል የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። መቼ ያለፈው እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምን ሌት ሆነን ማለት ነው። ፎቶ ትንሽ ቪዲዮ ወይ ፎቶ አላረግሽም አንቺ ወይም ያረገ ሰው የለም? ኧረ እኔ ይኸውልህ ዮኒ አሁን ዛሬ ቆይሽ አሁን ልምጣልህ ከዛ ጀምሬ እሺ ኑዛዝ እንትን ምንድን ነው እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋር ያለው ሚካኤል ቤተክርስቲያን ነው የካ ሚካኤል እሑድ ዕለት ያለፈ እሑድ ነው ቀብር የተቀበረችው 6 ሰዓት ላይ ያለፈው እሑድ። ቤተሰቦቿ ማን ነበሩ እዛ ቦታ ላይ? ነበሩ የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። ካልሞተች ሞተች ብዬ እደነኝ እኔ መውጣት እችላለሁ በካሜራ ከስራ ላይ ነው ከመኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ አይ ይሄው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። አንተና የካ ሚካኤል ሾላ ጋር ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋር ዶክተር መቤት ነች ምናምን እዛ ጋር የሆነ እንትን አለ። ኦኬ ሰምታችኋል። ፕሊዝ ደውሉ። ትህትና ታምራት የምትባል ያለፈው እሑድ ተቀብራለች ብለዋል። ስለዚህ እሱን ደውላችሁ ቼክ አድርጉ። ስልኩ ይኖራል እዚህ ዌብሳይት ላይ ታገኙታላችሁ። ባካችሁ ደውሉና ሪከርድ አድርጋችሁ እዚሁ ገብታችሁ አብራሩልን። እስከዛ ንገሪኝ። ቤተሰቡላ ነበረን ያልሽኝ? ወንድሟ ነበረን ያልሽው? አዎ ከአሜሪካ የመጡትም ነበሩ። ወንድሟ ማን ይባላል? ምክንያቱም አንድ ወንድማ ነው ጆሲ ነው ማን የሚባል ልጅ ወንድም አላት የዚህ ነዋሪ ያለ ጆሲ የሚባል ነው ጆሲ የሚባል እና ሌሎች ከአሜሪካ የመጡ ጆሲ የሚባለው እዚህ የሚኖር ነው። እና ስሙ ጆሲ ነው ወይስ እርግጠኛ ነሽ ስሙን? ምክንያቱም እሱን ማውራት ስላለብኝ የሆነ የኔ አሁን ስማቸው የነሱ ፋሚሊ ምንድነው ለመሰለሽ የሚያስፈልገን እንዴ ትንሽ ለመረጃነት ብዬ ነው እንትን ያደረኩት እንጂ ለምንድነው የፈለግነው መሰለሽ የእሷን ወንድም ካገኘን እርግጠኛ ከሆነ እሱን ደውሉ። በሚዲያ ምን አሉኝ መሰለ ቅድም እንዳትሄጂ ሰብለው ሲደውሉልኝ ይኸውልህ እነ ጃጉር ሂጂ አወራንና እባክሽን እንደው ለቅሶ መድረስ ትፈልጊያለሽ ወይ? በጣም ተናደድኩና ነይ እንሂድ አልኳት። አንዷን በቪዲዮ እያሳየኋቸው ላይቭ ገብቻለሁ። ቻርጀር ፉሉ ነው። ልብሴን ለባበስኩ፣ በካሜራ ወጣሁ። ቦሌሆም ስጋ መናፈሻ ውስጥ ተቀመጥኩ። ከዛ ካፌ ተቀመጥኩ። ይሄ ሁሉ በቪዲዮ እያዩኝ እየተከታተሉኝ ነው። አሜን ስንት ደቂቃ ትደርሻለሽ ስትባል 10 ደቂቃ ቶሎ ደርሳለሁ ቅርብ ላይ አሁን ወጥቻለሁ አለች። ከዛ ካሜራ ላይ ቪዲዮ ላይ ያዩኝና እኔን ሊወስድ 1 ሰዓት ከምናምን ተቀመጥኩልክ። ይሄው ነው የሚጣማለች። ለሐቅሽ ተናገሪ ለክርሽ። በዛ መሃል ማይቲ ዴዚ መታለች። አስገባት አበባ እየሰጠች ውሽ ገላግሉኝ እንደው እባካችሁ ሪኩዌስት ያደረጋችሁ ሰዎች እባካችሁ ከዛ ምን ተብሎ ተደወለልኝ መሰለክ እያዩ ነው። እኔ ደግሞ ያቺ ልጅ በካሜራም አልወጣችም። አብራሽ ትሂድ የተባለችው ልጅ ካሜራም አልወጣችም። ስልኳን ስጡኝ እሷ ትደውልልሻለች ስትደርስ 1 ሰዓት ከምናምን ቁጭ አልኩኝ። ሀዘን ልብስ እንደለበስኩ ሰው እያየኝ 1 ሰዓት ከምናምን ካሜራ ላይ ለካ ሰዎች ለቲና ወንድም ሼር ያደርጉለታል። ደወለ ባዮ ላይ ስልክ ያለ የቢዝነስ ነው ስልክ አንደኛው ዮኒ። ከዛ ይደውልና ምን አለኝ ኤደን ወደኛ ቤት ሰው ይዘሽ እየመጣሽ ነው አለኝ። በእውነት ነው የምልህ። አዎ ስለ እኛ አንፈልግም ማንንም ሰው ይዘሽ እንዳትመጪ በራችን ዘግተን ያለ ነው። በቅርቡ ለሚዲያ እናሳውቃለን ብሎ እንዳደርሺ ተብዬ እዛ ሰፈር አንደኛ በቪዲዮ ታይቻለሁ። አንዴ በራይድ ተደበቂና እሷ ትውረድና ምናምን የማይሆን ህፃን ልጅ አይደለሁም እኔ። ከዛ ጋር ትንፋሽ እስኪበጠሱ ለምን ፓብሊክ ሰው እያየኝ ነው። ቢመጣው የሆነ ነገር ቢያደርጉኝስ? ቁጭ ብያለሁ። ጃጓር አለ ለክሩ ቦምባስቲክ አለ ሁሉም አሉ። ተነስቼ ነጭ ላብ እያላበኝ ኮምፓውንድ ውስጥ ገባው። አንዴ ሚውት አድርጊ አንዴ ፕሊዝ ዴዚን ላስገባት።
አንዴ ፕሊስ አንዴ ላስገባት ዴዚን። ሪኩዌስቱን አንሱ ሌሎቻችሁ እባካችሁ ሪኩዌስቱን አንሱ። ዴዚን ላስገባ። ካን ዩ ዱ ዳት ፕሊዝ? ሪኩዌስት ያደረጋችሁኝ ፕሊዝ አንሱት። ዴዚ ትግባ። ሞዴሬተር ስጠኝ ልከንስል። እኔ ከሰሩኝ የካ ሚካኤል የት ነበር ታማ ነው ያለችው? የካቲት ሆስፒታል እዛ ሰበ የነሱ የካቲት ሆስፒታል ማክሰኞና ሮብ እዛ ነው የታመመ። እዛ ነበረች። ሮብ ሌሊት ነው የሞተችው። ማክሰኞ ገባች። ሲነበብም ደግሞ በልብ ችግር ሞተችን የተባለው እንትን ላይ ቀብር ላይ እኔ አሁን ይሄ ነው የህግ አካል መጥቶ ካስገደደኝ እንግዲህ ደረቴን ነፍቼ የህግ ከለላ ስላለኝ ልወስዳችሁ እችላለሁ። እናንተ የምታመጡትን እስቲ የህግ ከለላ አድርጉና አመልክቱና በህግ ልጠየቅና አሳይ ከተባልኩ ኖ አንቺ እኮ ምንም አላረግሽም። ሞታ ሄጄ ቀብር ደርሻለሁ ነው ያልሽ። አዎ ስድቡን ምን አቤት ምን ስንት ነገር እንትን አለ። አሁን አንተ ቤት ስለሆነ ከዚህ በኋላ ማንም ሰው ቤት አልገባም ብዬ ነበረ። ያ እኔ ጋር በመከባበር እንጂ ስድብ የለም። እኔ ለ7 ሰዓት ከስንት ሰዓት 11 ሰዓት ተኩል ጠዋት 3 ሰዓት የተጀመረ 11 ሰዓት ተኩል ነው ፊኒሽንጉ ያበቃው። ዮኒ ዮኒ የሚጣ ቁጥር ላይ 359 የሚለውን ንካው። 3ኛ ቁጥር ላይ ነው ያለችው ዴዚ። ከዛ ላክላት ቁጥሩን የሚጣ ቁጥር ላይ ወይ ጉድ። አንዴ እናንተ አውሩ። ወንድም ካሊድን እኔ ላውራ ማኝ እኔ ካንቺ ጋር ላወራም ሴትዮ እኔ ካንቺ ጋር ላወራም የራሴን ጥያቄ ለህዝቡ አቀርባለሁ። የአለሌ እኔ ስራ ፈት አይደለሁም። አትሰዳደቡ ጋይስ። የማይመጥን ቃል አታውጭ እንደ ይደብራል በጣም አለሌ አንቺ ነሽ። አንቺ ዛሬ የምታጫርሽ ስድብ ተው ስድብ ዛሬ ልታስበይኝ ነበር። ደሃዋን ምንም አላውቀውን ሰው በሄድኩት እና ጃጓርና ቦምባስ ነበረ። ጭንቅላቴ ልታስፈነክቺ ነበረ። Can somebody mute her? በእናትሽ አትሰዳደቡ። ዮናስ ቢሰማ respectfully እኮ ማውራት እኮ ይቻላል። እሷን የሰደበችኝ እህቴ። ቆይ ልንገርሽማ ኤደን፣ እኔ አንቺ ሴቶቹ አይጠይቁኝ አልሽ፣ እኔንም ጨመርሽኝ። ግን እኔ አልፈልግም እነ የሆነ ያሉ ወንዶቹ ይጠይቁኝ። እናንተ ቀን ሙሉ ነበራችሁ። ባይዘዌን አልነበርኩም። እኔ ደግሞ በስነ ስርዓት ነው ማውራሽ። እዛ ላይም አልነበርኩም። አይ ነው ፍረስትሬሽንሽ ይገባኛል። አዎ ምንድነው ያልሽው? እንኳን የለም ለቅሶ የለም ወይ ቤተሰብ የላትም ወይ እቺ ሴት እኮ ከዚህ በፊት እዚህ ዮኒ ፔጅ ላይ መጣ። ሁላችንም አልፈተፍትም እንደዚህ አይነት ነገር ገብቼ እናቱ ቆይ እስኩ ኤዱም አንዴ ፕሊዝ። የተጠየቀው ገባች ሙሉ መረጃ ሰው ስላላገኘ ተወዛግቧል። ለቅሶ ነበር ወይ? ለቅሶ አለ ወይሳ? ድንኳን ተጥሏል? ምክንያቱም የኢትዮጵያ ባህል ነው። የሆነ ግቢያቸው ትልቅ ነው። ይሄ ባራምባራስ ነው ምናምን ድሮ ቤት የለም። እነሱም እንደባናቸው እንደዚህ ትልቅ ቤተሰብ ልጅ ናቸው። ባራምባራስ ፊት አውራ ሳምቲንግ ብቻ በጣም ትልቅ ግቢ ነው። የድሮ ግቢ እንኳን ውጭ ድንኳን ሊጣል አይደለም ቤታቸው 10 ድንኳን በላይ ይዛል። ግቢያቸው 20 ድንኳን ይዛል። በጣም ትልቅ ቅጠላ የድሮ ግቢ የለም። ትልቅ ግቢ እዛ ነው። እሺ አሁን ማክሰኞ ነው ገባች ያልሽው አይደለ? ቆይ የሆስፒታሉን ነገር ማጣራት ስላለብኝ ነው። የካቲት ነው ምንድነው ያሉት ሰዎች? እያወራው ነው፣ በውስጥም እያወሩኝ ነው። የካቲት ማክሰኞ ገብታ ነበር፣ ሮብ ነው ያረፈችው ነው ያልሽ? ሮብ ለሐሙስ ሌሊት። ኦኬ። ስለዚህ ያንን አጣርተው ዛሬ ኢትዮጵያ ምሽት ነው። ስለዚህ ጠዋት ላይ አጣርተው ያንን ነገር ይነግሩኛል። ጂጂ ካለች አስገቡልኝ ፕሊዝ። ጂጂ መጠየቅ የምትፈልገው ነገሮች አሉ። ማግኘቴ እኔ አንተ ልጠይቅህ ካንተ ጋር ልትግባቡ አልቻላችሁ። ቦታ ላይ ስለነበርኩ ልንገርህ። አንደኛ ወንድሟ መሆኑ በምን ታወቀ? እኔ እውነታው ለምን እንደ ህዝብ ቦታችሁ አታብዱም? እችን ከማውራት ማንም እኔ አያስቆመኝም። አንደኛ ነገር ይሁን ወንድሟ ጠይቅኝ እመልስልሻለሁ። እኔ እኮ እምቢ አላልኩም። እኔ ቤት በስርዓት ነው። እኔ ቤት ስድድብ የለም። ሌላ ቤት መምጣት በቁጣ በስድብ ቅድም የምትሳደቢውን ነገር ሰምቼሻለሁ። አሁን የለማ። አሁን የቅድሙን ሌላ ቤት ላይ
ታይ አሁንም እዚህ ስገባ መንደሬ ማሬ ትያለሽ። በስራ ከጠየቅሽኝ እኮ እኔ ለመመለስ አያም ዝግጁ አያም ሬዲ። በቪዲዮ ከፈለግሽ ገባልሻለሁ። ችግር የሌለብኝ ሴት ነኝ እኔ። ጥሩ መልካም። ስለዚህ አሁን በስራ ትጠይቅሻለች። ዮኒ እኔ የትም ቤት አልገባውም። አንተ ቤት ነው የገባሁት። የራሴ ላይቭ ላይ ነበርኩኝ። ሌላ ሰው ከሰደባት አላውቅም። እኔ አልሰደብኳትም። አሁን ዴዚ የሚል አገኘው። አሁን ቆይ ዴዚ የሚል አግኝቻለሁ። ልክ ያለው ኧረ በማዳን እሷ መታ እንደ በገላገለችኝ። ይኸው ልክ ያለው ለዴዚ ኢንቪቴሽን ተልኳል። ይኸው ልክ ያለው ዴዚ ገነዘስኩ በመሀል የራሴ ኑሮ ጆሮዬ ጋር አይምሮ የታመመ ማሰብ አልቻልኩም። ይኸው ልክ ያለው ቤተሰብ I think እንትና ነው አሞራ check your text ይላል። check your text ይላል። a lot of people did check your text እና አውቀው ሙድ እየያዙ ነው እያሉኝ ነው። ቴክስት እያደረጉልኝ እኮ ሙድ እየያዙ ነው ማኛው እንጂ ሊገቡ አይደለም። ይኸው እየተላከ ነው። ይኸው ኤኒዌይስ እሺ፣ ቀጥ በጨዋ ፕሊዝ። ያ እውነት እኔ በስነ ስርዓት ፖይንቱ ላይ ብቻ አጠራ አድርገሽ። ያ እኮ ፖይንቱ ላይ ነው። አንደኛ ነገር ይሄ ጉዳይ ሲደረግ እኔም ገስት ላይ ነበርኩኝ። ቦምባስቲክ ቤት አሞራው መጣ፣ ቴክስት ጻፈ፣ ስልካንሽ ብሎ ጻፈ። ስልካንሽ ብሎ ከጻፈ በኋላ ስልክ ተደወለላት። ከዛ በኋላ የቲና ወንድም አለች። የቲና ወንድም ከሆነ ዮኒዬ የተደወለበትን ስልክ ለአንተ ትስጥና አንተ ደውልና ጠይቀው ወንድሙ። ዮኒ ይሰማኛለህ? ይኸው ለአሞራው ልክ ይልታል። አንተና ያብሳላት ኤደን አንድ ይኸው አሞራው ልክ ይላል። መረጃውን የፈለግነው ልክ ይላል። ሌቭል 36 አሞራው ልክ ይላል። ስለገባ ስላየ ሰሞኑንም ኢንስታግራም ላይ ስለነበር ስላየን እንድትነግረን ነው ፕሊዝ። ኢንፎርሜሽኑ በደንብ ነገር ቀደም አብሳላት ያወራችሁ ከአብሳላት ጋር ነገሩ ስብስብ ነው፣ ከዚህ ነገር ውስጥ ውጪ፣ ለልጆችሽ ኑሪላቸው የሚል ነገር ጽፈላታል። እዚሁ አለች አብሳላት ብትባል እህት። ስለዚህ ግባና አንተ እንደሆንክ እንዳልሆንክ አስረዳት ፕሊዝ። ዮኒ ይሄን አሁን ሚሉት ነገር አንዴ ታንክ ዩ አንዴ፣ ምክንያቱም ጉዳዩ ሞር እሱ ያውቃል ብዬ ስለማስብ የዴዚ ባለቤት ስለሆነ አሞራው። ሌላው ምንድነው ሄደን የምጠይቅሽ ምን አይነት ዝምድና ኖሮች ነው የሄድሽው? ኢንፎርሜሽን ውስጥ ለአንቺ ብቻ እንዴት ሊኖር ቻለ? እሱን አንድ ላይ ብትነግሪኝ። ይሁን የኔን ጥያቄ መስተካከል አንዴ ልንገርህ። የቲና ጓደኞች የኔ ጓደኞች ናቸው። አንድ የቲና የራሷም ስልክ አለኝ። እንዴት ኖረሽ ብለህ ብትጠይቀኝ ካፌ ልትከፍት ሰፈራችን፣ እኔ ቦሌ አካባቢ ነው የምኖረው ዮኒ፣ እና ፈልጋ እዚህ ፈለግንላት ካፌ። እኔም አካባቢሽ ላይ ደላላ ካለ ነገር የለም። በዛ ምክንያት ነው ስልኳ እኔ እጄ ላይ የገባው። ቲና ዴዚ ብዬ ነው በአማርኛ ነው የጻፍኩት ነው ስልኳን። ሰው እነዛ የጋራ ጓደኛችን እቃ የሚያጋዟች ልጆች ከዛ 4 ኪሎ አገኘች። ህንፃውን መናገር አልፈልግም። እኔ ቤት የተከራየችውን ማቃለው እቃ እያስገቡ ነበር፣ የካፌ እቃ እየተገዛ በዚህ ደረጃ አውቃለሁኝ። አሁን ሌላ እኔ ስለሞቷ ነው ነገር የተባልኩት እንጂ ይሄን ሂስትሪውን እንትን አይደለም ዮኒ። ገባህ ለባባሌ? ሌላ ዚባዚንኩስ መግባ የጋራ ጓደኞች አሉ። ቲና እቃ የሚያጋዛ የቲና ቅርብ ጓደኛ የሰፈሯ ልጅ በጣም የቅርብ ልጅ ለኔ በጣም ቤስት ፍሬንዴ ነው። ከቲናም ጋር ያስተዋወቀንና ስልክ የቲና እንትን ልልች ያልኩትና ቤት ፈልጊልን አንቺ አካባቢ ለካፌ በሚል ነው አላወራም ብዬ እንጂ እሺ ጽሁፍ አይቼ ነው ሌላ እዚህ ጋር የተላከ። እሺ እና ይሄ ነው ሌላ ዚባዚንኩስ ነው እንደምታወሪው አይደለም መብቴ ነው ዮኒ ጥያቄን እኮ አንተ ለማትመልስልኝ ዮኒሻ መምጣት ይችላሉ አሁን ያለቻቸው ሰዎች? አንተ ጠይቀልን። እኛ እኮ አሁን አፈናችኋቸው ሴቶቹ እንዳይጠይቁ አላችሁ። እኛም ሞን ስንጠይቅ የምትይን ኦኬ በቢዝነስ ጉዳይ ነው የተገናኘ ነው ዳትስ ፋይን። እሱን አይደለም አሁን በቢዝነስ ተገናኛችሁ። ያወኳት እኮ አጭር ጊዜ ነው ከመጣች እኮ ኦልሞስት 3 ወር ሊሞላት ነው ቲና። ኦኬ የዴዚ ናት ነች ምናምን ብለው እንጂ ወይ እሷ ናት እንደ ምናምን ብዬ ነው
ኦኬ። ስለዚህ በቢዝነስ ተተዋወቃችሁ፣ ቀብር ሄዳችሁ ቤት ፈልጊላት የካፌ ሲሰፈራችሁ ከተገኘ ብለውኝ ከደላላም ስልክ እንትን በይ ምናምን አሉኝና በዚህ ነው ስልክ የተቀያየር ነው እንደው። እሺ ሞቷን ማን ነገረች? ከእሷ ጋር ብቻ ከሆነ አግባብ ማለት ሞቷን ሆስፒታል መግባቷን ምኗን የነገሩሽ ሰዎች እነማን ማለት እነማን ሆነው ነው ለአንቺ የነገሩሽ? ምን ልንገርህ ሚዲያ ላይ ሰማሁና ቀን ስንት ሰዓት መሰለህ? ሐሙስ ዕለት 10 ሰዓት ነው 9 ሰዓት ተኩል ነገር ይሆናል። ወደ መኖሪያ ቤት እየሄድኩ እያለ እንትኑ ላይ አየሁኝ። ከዛ ለዛ ለጓደኛ የደወልኩለት ስደውልለት ምን ላይ አየሽ? ቲክታክ ላይ ምኑን አርፋለች ምናምን የሚል የሀዘን ምናምን ውሸት ነው መሰለኝ። ከዛ ደነገጥኩኝና ያ ጓደኛዬ ጋር ደወልኩለት። ስደውል ምንድን አላነሳም። ሁለተኛ ዙር ስደውል ምንድን ነው የምሰማው ነገር እንደዚህ እንደዚህ ስለ ጊዜ አዎ አለኝ። የት ነህ አልኩት እሱን። ከዛ ቤት ስገባ ልደውልልህ አልኩና በደንብ አወራን። እንደገና አስክሬኑ ሊመርመር ተብሎ እኮ አስክሬን ተመርምሯል በፖሊስ ማለት ነው በእንትን በመህግ አስክሬን ተመርምሯል እዛ። አዎ የት ፖሊስ ነው የተመረመረው? የት አካባቢ? እዛው እንትን የካቲት አስክሬን ይመርመር። አዎ አስክሬኗ ተመረመረ። እሺ በቃ ለፓርት ኬዝ አላት የተባለው በደንብ እየሰማችሁ ነው አይደል? ምክንያቱም ነገ ካሜራ ከፋች ብትል ሊሆን እየከፍታለሁ። እኔ እኮ አዲስ አበባ ላይ ነው የምኖረው፣ ችግር የለብኝም። የካሜራ አልተጠየቅኩም። ፈርቼ ምናምን ተሽቆጥቁጬ ውሸት ፈጥሬ አይደለም። እኔ እኮ ውሸት የሚፈጥር ሰው ኧረ ተረጋግተህ እያወራን እኮ ነው። ለምንድን ነው የምትጮሂው? አልገባኝም። ሳወራ እንደዚህ ነው ጸባይ። አባው ዮኒ can I add something? there is a lot of እኔ እኮ በስርዓት እያናገርኩሽ ነው። ረጋ ብሎ ማውራት ችግር አለ። አደነዘዙኝ ከጠዋት ጀምሮ ጆሮዬ ጋር ለራስ እነሱ ነዋ። እኔ ጋ አሁን ቀስ ብዬ ነው የምጠይቅሽ። የምናወራው ተረጋግቶ የእነሱን ነገር ታዩና ከኔ ጋር እያወራል። እኔ የምጠይቅሽ ተረጋግቼ ነው የማወራው። ስለዚህ ተረጋግተሽ ዮኒ ጅንን ጎህ there's ብዙ ኢንኮንሲስተንሲ ያለ ወሬው ላይ ገባ። ሚጥሚጣ ምን አለች? አሞራው መጥቶ ስልክሽን አንሺ ብሏታል። እሷ ሺ ሴይንግ ማንንም አላቅም እናትየውን ብቻ ነው ማውቀው በቢዝነስ አለች። there's a lie right there ገባ። እሱ ጋር ኢንኮንሲስተንሲው እንዳለ ማለት ነው። አንድ ነገር ጅንኑ አንድ ነገር ላስረዳ ወንድሜ። ስልክ ይሄው የቢዝነስ ስልክ ስለሆነ ባዮ ላይ አለ ኤዱ በሬዱ ጅጅጋ የሚል አለና ስልክ ቁጥር ይዛ ላይ አለ። እኔ ላይቭ ገብቼ ተደወለልኝ ከስልክ ከዛ ነው የወሰዱት። ከዛ እኔ ደግሞ ያቺ አብራኝ የምትሄደው በካሜራ አልወጣች። ስልኳን ስጡኝ እሺ ቆየች። 1 ሰዓት ከምናምን ነው ቁጭ ብዬ ስጠብቅ በላይቭ እንዲገብቼላቸዋለሁ። አውቶፕሲ ሪፖርት አውርተሻል አይደል? ፖሊስ መርምሮታል ብለሻል። አውቶፕሲ ሪፖርቱ የልብ ድካም ብሎ አውጥቷል አይደል? የልብ ችግር ነው ብሎ ካወጣ ይሄ ፐብሊክ ሬከርድ እንደሆነ እናውቃለን። ሶ ይሄ ሬከርድ የት አለ? ይሄንን ነው ጥያቄያችን። ፖሊስ እኔ ምን በቤነበርኝ እሱን ፈልጌ ለእናንተ ጅንኑ እኔ አምጪልኝ አላልኩም አይደረግም። ጅንኑዬ የካቲት ውስጥ የአስክሬን ምርመራ ምኒልክ ነው የሚደረገው ያለው። ኖ እኮ ሺ ሴድ ፖሊሶቹ ጋር አለ እኮ አለች እኮ። ይኸውልህ there's ዮኒ if you see there's የማውቀው እኔ እዚህ ጋር አስክሬን ምርመራ ተደርጓል። እራሳችሁ ፈልጉና ደረሱ። እኔ ስለሞተችና ስለተቀበረችው ነገር በቃ ይሄንን ነው ማውራት የምችለው። ከኔ መረጃ የምትፈልጉ ከሆነ ኤደን እንደዚህ ብላለች የተባለውን ነገር እኔ ፕሩቭ ላደርግላችሁ መጣሁ ወንድሞቼ እህቶቼ። በተረፈ ለምን በዛ ገንዘብ ነበረ ምን እሱ ሌላ እኔ አልገባም። በምን ሞተች እሱን ጠይቁ። እኔ ኤደን አንድ ጥያቄ ልጠይቅሽ ሰው እኔ አሁን ማላውቀው ሰው ጋር ሄጄ ላይቭ ላይ ገብቼ ስልክሽን አንሺ ብል ኦኬ ብዬ አላነሳ። ገባሽ? አሁን ይሄን ማታውቂው ሰው ልጅ ከሆነ አንዴ ነገር ይሄ የሥራ ስልክ ማንም ሲደውል የልጅቷን ስልክ ምናልባት ላላነሳ የውጭ ሀገር ቁጥር ነው 44 ቤት ነው። ቆይ ቅድም እኔም አይቼ ነበር። አንድ ጥያቄ ልጠይቅ። እኔ እኮ ላይቭ ላይ ስለነበርኩኝ ጠየቁኝ። ግን ከኔ ጋር ተጣልታ ነገሩ ይድበሰበሳል። ገባችሁ? አሁን አንድ ጥያቄ ልጠይቅ። ትጮኻለች። ወደ ጸብ ነው ተመልሼ የጠየቅኳት። አንድ ጥያቄ ልጠይቅ። እንዴት ነው መልሽልን ይሄንን መጀመሪያ። እኔ የምልሽ ይኸውልሽ የቢዝነስ ቁጥር አለሽ አይደለ? የቢዝነስ ቁጥር አለሽ። ገባኝ። እኔ መደዋወሉን እኮ አይደለም፣ ግን የሆነ ሰው መጥቶ ማታውቂው ሰው ዲማንድ ስልክሽን አንሺ ምናምን ሲልሽ
ብድግ አድርገሽ ማንም አንቺ እንደሱ አይደለም። አዳምጠኝ ወዳጅ፣ እኔ አዳምጠኝ በደንብ እዚህ ጋር በጽሞና አዳምጠኝ። ይሄ ምስክር ሁሉ ቁጭ ብለው ወደ 900 ሰው 900 800 ሰው የሚሆን ቦምባስቲክ ቤት ነበር። ጥቁር ኤደን እስቲ መነጽርሽን አውልቂው እና ቁጭ በያሉ ካፌ ቁጭ ብያለሁ። እንደዚህ ላይፍ ከፍቼላችሁ አውልቂው ስትለኝ አውለኩትና የሳይት መነጽር አረኩኝ። ጽሁፈቱ ከተጻፈ በኋላ ነው እንደዚህ አሁን ማንበብ እችላለሁ ምናምን እያልኩኝ ስልክ ተደወለ። የማን መሰለኝ? እቺ ከኔ ጋር የምትሄደው ልጅ ፊቷንም ማላቃት ልጅ ጠብቂ ተብዬ አንድ ሰዓት የጠበቅኳት ልጅ ማለት ነች ነው እሷ መስላኝ። አታንሻል ስልክ አነሳው አንስቼ ከዛ አሞራውን የደወለው እዚህ ጋር ቴክስት ጽፎ ነበር አሉ። እዛ እንትን አሞራው ሌላ ሰው ነው የደወለልኝ። እኔ አሞራው አውቃለሁ፣ አፉ ያዝ ያደርገዋል ሲያወራ። ገባክ? የአሞራውን ድምፅ አጣሁት እንዴ? አፉ በአማርኛ እንትን ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደኛ ቤት ሰው ይዘሽ ልትመጪ ነው እንዳትመጪ ደነገጥኩኝና ለከላያቺ ደግሞ ምን አለችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያለጣችሁ? ፊትሽን ከፈቺ፣ የሰው ፕራይቬት አትጋፊ አሉኝ። የሰው ፕራይቬት መጋፋት ነው እንደዚህ ነው ያሉኝ። ሰው ማታውቂው ቁጥር ደውሎ እንደዚህ ሲልሽ እሺ ያልሽው? አዎ ይኸውልህ እኔ እኮ ማርያምን እኔ እኮ ወደ ሰው ስለምትወስደው ነው እንጂ ፋክት እኮ ጠይቄያታለሁ። ቆይ አንዴ አብሳላት በእናትሽ። እንዴ ነው ማለት ሰው አንዴ ለኔ ጊፍት በእናትሽ እኔ በቦታው ስለነበርኩኝ እኔ በቦታው ስለነበርኩኝ ማታውቂው ሰው የሚነግርሽን እሺ የምትይ ከሆነ ምን ማለት ነው? አንዬ እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ አይ እሱን አይደለም እናንተ አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንዴ ሚውት አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። 40 ነው ቁጥሩ ያልሽው ታችን ሚኪ አከብርሃለሁ። ያው የጠየቀኝ ጥያቄ 40 ስንት ነው ያልሽው? የሱቁ 44 ነው የሚጀምረው። ኦኬ 41 አይደለም። አይመለከታችሁም ባይነኝ እኔ 41 ነው ከስዊዘርላንድ ከሆነ ቆይ ባካችሁ ሚውት አታርጓቸው። ተው መጠየቅ ይችላል። ሚውት አታርጓቸው። የማይመለከታቸው አሁን እሷ ያለችው ምንድነው? ቆይ ሌላ የሚመለከተኝን ነገር ጠየቃችሁ። በክብር አክብሬ መጣሁኝ። ቃሌን ሰጠው። ደስ ያለኝን ነገር ሲጠይቀኝ ኤዱ ተረጋጊ። ቆይ ይኸውልህ ኤደን ዮኒ ኤዱን ብቻ አድናግራት። ኤዱን ብቻ ትክክል ናት የምትለው ነገር በሙሉ እኔ ስከታተላቸው ስለነበረ ከኤዱ ብቻ አንድ ጊዜ ዮኒ ሁሉንም አስወርድና ኤደንን እስከ መጨረሻው አናግራት፣ ትክክል ስለሆነች ማለት ነው። ምክንያቱም በውስጥም ስላዋራዋት ነው። እኛ እኮ ነበር ላይቭ ላይ ነበር። በጩኸትና በጸብ የሚደባበስ ነገር የለም። ሆስፒታል ሴትዮዋ ሆስፒታል ከሞተች እንዴት ነው አውቶፕሲ ነው? ተሳደበች ምናምን ዋይ ስላለች ይሄ ነገር መድበስበስ የለም። ዮኒ ስማኛል። ተረጋግሚታ አንዴ ዮኒ ሰው ሆስፒታል ከሞተ እንዴት ነው አውቶፕሲ የሚኖረው? there is no way you determine እኮ ይደረጋል። እሱ አንድ አይደለም ጅንኑ በፍጹም አታመሳስለው። እኛ ማናቃቸው ነገር ያለው ጂጂ ጊፍት ሰጥተሻትና አንተ አናግራት ምናምን የምትዩ ምንድነው? እኛ ማናቀው ነገር ያለው ጊፍት ሰጥተሻት ባለፈው ተቃወሚያት ነበር አይደል? ኧረ እኔ ካንቺ ጋር ላወራም ነው ያላቃትም እሷንም ዛሬ ነው ያወራሁት። ጊፍት ሰጥተሻት እኮ ለኤደን አሁን በተለይ ማለት እሷን አውራት ኤደን ልክ ናት ያለሽ አይ ሲ ራይት ነው ማባባሌ ጂጂ እኮ ስሚ ንገሩና ያልገባን ነገር ታዲያ እኛም እኮ እየጠየቅን ነው። ባለፈው ተቃዋሚ ነበር። አንዴ አይ አፖሎጃይዝ ይሄንን አንዳችሁ እንድትሙላችሁ እንድትሰሙ ፈልጌ ነው። አንዴ ይቅርታ ጂጂ አንዴ ተደማመጡ። አንተ እኮ እንደ አሜሪካን ክራይም እኮ ነው የምትጠይቃት። ኖ እንደዛ ነው ማየት ያለብን። ሰው ሆስፒታል ከሞተ ነገሩ ሌላ ስለሆነ በቃ አዳምጣት መጀመሪያ ጂጂ እኮ listen if somebody ሆስፒታል ከሞተ ዮኒ you know ሰው ሆስፒታል ከሞተ ለምረው አውቶፕሲ ቢሰራው they would determine it is already ዶክተሮች አይደለ እንዴ? እና ለምረው ፖሊስ ሪፖርት ቢኖር it doesn't make sense። ይሄንን ለምን አዳፕ ውሸት ነው ለኔ። ምንድነው መሰለ እኔ በሷ ማየው ምንድነው እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ነው ያለሁት። ስንቱን ስልክ ግራ ገባኝ እኮ ጎሄድ አውሩ አንዴ። ይኸውልህ እኔ ግራ ያጋባችኝ ምንድነው ቅድም ስልክ አታነሳም ነበር። አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚት አደረገች። ላይክ ድምጿ እንዳይሰማ አደረገች። ዩ ሪመምበር እኔ አለቻት ለአሚን ራሱ ቃል በቃል
የስራ ስልክ ስለሆነ ለማንም ሻየውን እንደዚህ ነው የሚያወሩት። ሁለት ስልክ ነው ያለኝ። ሚኪ አዳምጠኝ። አንዴ በቅጨልጨል ሁለት ስልክ ነው ያለኝ ወንድሜ። አሜን ሲያዝ አጥር ስር ቁጭ ብዬ ኮምፓውንድ ውስጥ ገብቼ 30 ደቂቃ ከነጃጓር ጋር አውርቼ ልትግባቧችሁ። አንዴ እሷን ላውራት። በቃ አንዴ ላውርዳችሁና ይቅርታ እሷን ላውራት ትመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይምሯን እንትን ትላላችሁ። አንዴ በተረጋጋ ሁኔታ ከእናንተ ጋር በሙድም ትንሽ ኃይለኝነት ስላለ መልሼ ላስገባችሁ። ላውራት ጻፉልኝ። ከኔ ጋር ምንም ችግር የለባትም ለማውራት እሷ ምንም። ስለዚህ ለምን 30 ሰው ሲሆን በቃ ትደነቁራለች ልጅቷ። ገባ? You got like different questions from all over. ሌሎቻችሁ ረዱና እንወርዳለን፣ ግን ጥያቄያችንን መመለስ አለበት። ማርያምን ያልፈታም ይሄን ነገር ማርያምን ነው የምነግርህ። ቅድም ስለነበርኩ እሱ ታዩ በእናትሽ ፕሊዝ። ዮኒ እኔ ግን መውረድ አልፈልግም እባክህን ፕሊዝ። እሺ ጅንኑ መልሼ አስገባለሁ። አንተ በአሜሪካ ክራይም ነው የምታየው። ኦኬ እሺ ቴንክ ዩ። እሺ ወይ ብዬ አንዴ ከይቅርታ ጋር ላስወርደ ነው። ሀኒቾም እንደዛ። እሺ እናቱ ይቅርታ። ኦኬ ስለዚህ ሀኒቾ ኦኬ አሁን በቃ ያለችው ምንድነው እንደገባኝ። ሌሎቻችሁም ከዚህ በኋላ ያለውን በደንብ አዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብሬ እጅ ያለው እማቃት ለቢዝነስ ነው። በቢዝነስ ተዋወቀን። የሆነ ነገር ከፍታለሁ አለች። ከዛ በኋላ ነው ትውቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው። የተቀበረችው እዚህ ቤተክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አይደለ? አዎ። ስለዚህ ይህንን ያለችው ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀኝ፣ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚዩት ነሽ ሄደን። አቤት ምን አልከኝ? ሆኔ በስማሚ አራር ሙረበሽ ነው። ችግር የለው። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው ዮኒ፣ 92 ዓመት ምን ትልቅ ሰው ናቸው። ኦኬ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽኝ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው ኦኬ እንዳም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለሁ አይደል ነገር ትልቅ ሰው ናቸው። 92 ዓመታቸው ነው። ትልቅ ሰው ናቸው። ኦኬ ያው ለቅሶ ላይ ሆነ የምናደርገው ነገር አለ አይደል? እንዴ ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልህ። ኦኬ እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ነበረ ከምኒልክ ሆስፒታል ውጪ ሬሳ ምርመራ የሚያደርግ የለም። እሱን ሄዱ እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ ሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛቸው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛቸው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ሊኖረኝ ይችላል ካልሽ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ እኔ ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር እኔ ምን ብዬ ነው እንትን ማድረግ? ቤተሰብ አልፈቀደም።
አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራስ ወንድሟ ነኝ ያለው ልጅ በቅርቡ ሚዲያ ላይ እናሳውቃለን ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ በአፉ ነው ያለኝ ወንድሟ ነኝ የተረጋጋ ሰው ነው ተመለሽ ወደ ይሄንን ነው እንግዲህ ያለች አለች አዎ እንዳትመጪ ወደዚህ ድንኳን አለ የለም ለምለው ትልቅ ነው ግቢያቸው የባራን ባራስ ነው ምናምን ትልቅ የደሮ ቤት የለም ግቢው ራሱ 10 ድንኳን ይችላል ግቢያቸው ትልቅ ነው በጣም እዛ ወጣ ድንኳን የማያስፈልግ መጀመሪያ እንትና በስርዓት ነው የምታወራሽ ፕሮሚስ ስድባታ ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ ተግባባችሁ ወይስ አልተግባባችሁ አብሳላት ሳይት በጋዝ ብላት ነው የተለያየ ነው ይቅርበኝ ብላኝ እሷ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቀኝ እሷም ረጅም ሰዓት አሁን ደግሞ አንተ ቤት መታ ምንድነው ከኔ ጋር ብታወራው ከጠዋቱ 3 ይቅር ከተባባላችሁ ነው ጥያቄ ካለ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይ ቢወጣው ጠዋት 3 ሰዓት የገባ ወንድሜ እዛ ቤት ቁጭ ብላ ነበር አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅርበኝ ምናምን አለችኝ እኔ ቂም የለኝም አንቺም እንደዛ ያረሰው ትመስኛለሽ ምናምን ተባብለን አሁን ምንድነው የምትጠይቀኝ ነገር ለረጅም ሰዓት ዲስከስ እናረግ ጃጓርም ነበረ ያ ታምነዋለህ ጃጓርን የጃጓር የትኛው የነጭ ቅማል ጓደኛ የነጭ ቅማል እኔ አምነዋለሁ ወይ እኔ አከብራለሁ ምናምን መብትሽ ነው በገንዘብ እያስደለለ የሚያሰድብ ሰው አይመችም አንቺ እሱ ሊሆን ይችላል እንግዲህ አይ ዶንት ኖ እኔ አላውቅም ስለማት አይመቸኝም በግልጽ ነው የምነግርሽ ዮኒዬ አቤት ከሄደን ጋር ጥያቄ የለኝም ካንተ ጋር ማውራት እችላለሁ እናውራ ቴንክ ዩ ኤደን ካንቺ ጋር እኔ በማወራው ነገር ሚውት እንዳልከፍት ትተባበረኝ አይ ለሷ ጥያቄ አይደለም ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለው ነገር አንዴ ከዮኒዬ ጨርሻለሁ ሩረት ማኛው አይ ትንሽማ ጥያቄ አለ አልጨረስኩም እኮ አይ በቃ እኔ ልንገርክ አይ መብትሽ ነው ጨርሻለሁ ከኔ መጠየቅ ኢንፎርሜሽን ማግኘት ኤደን እኔ 4 ቀን ይሄ ጆሮ ነደደ ወንድሜ እና ላይ ዞረ እንዳውም እኔ ለስድብ ዘግዝቁና ፎቶ ልላክላችሁ አይ እኔ ጋር ለምን ሰድብሻለሁ ምን አረክሽኝ እኔ አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የማስረዳው የምረዳዳው ነገር የለም ጨረስኩኝ ቀብሬያለሁ እኔ መጥተሽ ስላስረዳሽ አመሰግናለሁ ዮኒ ልንገርክ አንድ ህግ የሚያስገድደኝ ነገር ካለ እስቲ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እቺ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም ህግ አስገድዶ ለምን ትነካያለሽ እጄ ቀበርኩ ማለት ወንጀል ነው እንዴ እውነትን ማውራት አልተቻለም ውሸትን ማውራት አልተቻለም ወንጀል እኮ አይደለም እናቱ ሄጄ በስነ ስርዓት ቀብሬያለሁ መረጃዎችም አሉኝ ግን ቤተሰቦች ያልሽውን ልንገርሽ ካልፈለጉስ አልሽኝ እኮ አንዴ አዳምጪ ካልፈለጉስ ኧረ ሴቶቹ ሲንግል የምትሆኑ በዚህ ነው የማዳመጥ ችግር አለ እየተረጋጋች ብታወሪ ግን መድኃኔዓለም ድረስ ልነግርሽ ነው አይ ነው ከሌሎቹ ጋር እኔ እኮ በስርዓት ስለማወራሽ እየተደማመጠም ቢሆን መልካም ነው ከባድ ኬዝ ነው ገብቶሻል አሁን እያልሽ ያለው ወሬር አድርገውኝ እኮ ነው ገባኝ እነሱን እርሺ ከኔ ጋር ነው የምታወሪው እኔ እያልኩሽ ያለው ምንድነው አንቺ ባልሽው መሰረት ሄደች ተዋውቃታለች እቺን ሰው ሚዲያ ላይ ሰማች ሄደች ኢንፎርሜሽን ተነገራት እሑድ ሄዳ ቀበረች ይሄ ነው ታሪኩ መረጃ ቤተሰቦቿ እንዳታወጪ ስላሉ እኛ በቅርብ መተን እንለቃለን እናወራለን ስላሉ እንደዛ ነው ማረገው እነሱ ባላሉ ወጥቼ ፖስት አላርግም አልሽ ተቀበልኩ በትክክል ቴንክ ዩ ተቀበልኩ እኔ ሌላ ጋር አይደለም የምታወሪው አሁንም እዚህ እንደሆነ አዳምጣለሁ እሺ አይሙሬን ሰብሰባ ምንም ያረሽ የለማ አንቺን እንደ ወንጀለኛም እንደምንም ልትታይ የሚያስችልብሽ አንድ ነገር የለም እሺ እኔ በቃ ይሄ እንድታቂ ነው ሁሉም ገብተው የፈለጉትን ይጫወቱ እኔ ልውጣ خلاص እቺ ሴት ሚውት አርጋ ብትተባበረኝ ሚውት አርጋ አለችኝ እኔ ሚውት ይደረግ ዮናስ ጠይቀኝ ነው የመጣሁት እኔ ረጅም ሰዓት ሰሞኑን በሙድ ዛሬ ከጠዋቱ 3 ሰዓት እስከ 10 ሰዓት አብረን ነበርን ላይቭ ላይ እሺ አሁን ደግሞ እሷ ሚውት ታርግና አንተን የምጠይቅህ ጥያቄ አለኝ ካንተ ጋር ነው የማወራው ብላ እኔ ልትሳለጥብኝ አትችልም አማቼ መች ተናገረች ገና ሳትናገር በምን
ቆይ በምን ተናገረች? ዮኒዬ ምን አለች መሰለኝ? አንዴ ሚውት ታርግልኝና ላውራል መስማቱ በመሀል ሳወራ እንዳትገባብኝ ሚውት ታርግና ትተባበረኝ። እንስማታ ምን ችግር አለ? ሃዬ እሺ እውነትህን ያስኬዳል። ሰምተሽ መልስ ትሰጫለሽ። ምንድነው ችግሩ? አልችልም እኔ ለማንም መልስ መስጠት፣ ለአንተ ከሰጠው ይበቃኛል። ስሚና ካልፈለግሽ መልስ አልሰጥም በይ። ቀላል ካልፈለግሽ አትመልሽ፣ መብትሽ ነው። እሺ አንዴ ሚውት አድርግልኝ። እሺ ቀጥይ። እሺ ዮኒ አመሰግናለሁ። እኔ የቲናን ሞት ከሰማሁኝ በኋላ ሞር ፎከሴን የሳበኝ ነገር አሁን እህታችን በምታወራው እህታችን ነው። በምንድነው ፎከስሽ የሳበይሽ ምናምን ካልክ እየጠየኳት አይደለም እያወራሁ አይደለም። ስጨርስ የተሳሳትኩት ነገር ካለ ግን ታርመኛለች። ኦልሬዲ ሚዲያ ላይ ሪከርድም ስላለ ስም ማጥፋት ሌላ ነገር ስላልሆነ ማለት ነው። ሶ እያወሩ ነበር፣ እየተጫወቱ ነበረ ከውርቄ ጋር ምናምን ነገርና ዝም ብዬ ሳዳምጥ ጓደኛ እንደነበሩ ጓደኛ እንደሚተዋወቁ የነበራቸው ነገር ሪሌሽን ሲደዋወሉ እንደነበረ ቲና ቦይፍሬንድ እንደነበራት ሌላ ወንድ ደግሞ የሚያግዛት በስራ በቢዝነስ ጉዳይ ላይ እንደነበረ ያ ግለሰብ ሄዶ ሳንቲም እንደሚያወጣ እንደነበረ እንደዚህ አይነት ነገር ስታወራ ነበረ። which means ከዛ ስለ ቦይፍሬንዷን አስተዋውቂኝ እንዳለችው ስታወራ ማዳመጥ ጀመርኩኝና ጭንቅላቴ ላይ አንድ ጥያቄ የዋለብኝ ምንድነው፣ እንዴት ነው አንድ ሰው ጤነኛ ከሆነ ስራ ሊሰራ የሄደ ሰው ቢዝነሱን ረን ሊያደርግ የሄደ ሰው እኔ በምንም ታምር ፒንኮዴን አልነግርም፣ የካሽሊንግ ማለት ነው የባንክ አካውንቴን ፒንኮዴን ነግሬ አልሄድም። እንዴ እቺ ሴት ታማ ነበረ ወይስ የሆነ አስገዳጅ ሁኔታ ውስጥ ገብታ ነው ቦይፍሬንድ ወይም የስራ የሚያግዛት ግለሰብ ሄዶ ገንዘብ እንዲያወጣ ያደረገችው? ሁለተኛ ነገር አሟሟቷን ክሊርሊ የወጣ ነገር የለም። ምናልባትም የራሴ ግምት ነው ዮኒ፣ ይህቺ ግለሰብ በቀረበቻቸው አካላቶች የሆነ ቦታ ላይ ያላስፈላጊ የሆነ ሁኔታ ውስጥ አስገብተው ገንዘብ እያስወጧት ይሁን እንዴ? ሞቷ ክሊር አይደለም የሚል ጥያቄ ስለነበረኝ እሷን መከታተል ማዳመን ስጀምር ብዙ ኮንፊውዥን የሆኑ ነገሮች ነው የምትናገረው። ከፈለጋችሁ ቀብሬያታለሁ፣ ነገር ግን እንደውም ልስጣችሁ ስልኳ ግን ይደወላል አይጠራም። ሁለተኛው ደግሞ ማንም ሰው አልነበረም ትላለች፣ መልሳ ደግሞ አዳራሽ ነበረ ትለናለች። ብዙ ኮንፊውዝድ የሚያደርጉ ነገሮች አሉ። ቲናን ጋር ልንገርሽ ያለችው ምንድነው፣ ግቢው በጣም ትልቅ ነው አዳራሽ ነው ያለችው እንጂ በጣም ትልቅ ነው። ያንን ያለ በምን እንደተረጎመው ስላልገባኝ ሰው አልነበረም ስላለች ነው። እና ስለዚህ እናትየው ህመም እንዳለባቸው ካወቀች which means ቤተሰብ ናት፣ ትሄዳለች። የውላ ፋይል አላት ማለት ነው የቲና ቤተሰብ። ማን ህመም ይኖረው ማን ምን አይነት ልንገርሽ፣ ኖ ያለችውን በደንብ አዳምጫለሁ። ያለችው ምንድን ነው፣ እኔ ሶሻል ሚዲያ ላይ ሞተች የሚባለውን ሰማሁና ጠየቅኩኝ። ስለቲና አይደለም የቲና እናት ህመም አለባቸው። የቲና እናት ህመም አለባቸው። ትልቅ ሴትዮ ናቸው፣ የ90 ምናምን ዓመት ናቸው። which means ዮኒ አንድ ሰው እድሜውንም ያለበትም ሁኔታ ባክግራውንዱ የምታውቀው ነው። ቤተኛ ከሆንክ ነው። አንድ ቀን ለቅሶ ወይም ደግሞ በስማ በሎ ስልክ ስላወራ የወላዴታ ላይ ኖር whatever። ግን ዮኒ እስ ኦኬ ቲና ዋትስአፕ ነበራት። ዋትስአፕ ላይ የሚያወራት ሰው ነበረ። ለንደን ሀገር የምትኖር እህታችን ከትላንትና ጀምሮ በዋትስአፕ የምትጠቀምበት ስልኳ ዋትስአፕ አፕሊኬሽን እንደሌላት ነው የሚያሳየው። ገባ? ሁለተኛ ነገር ደግሞ አሁን እህቴ አንተ በትህትና እንድጠይቅላት የምፈልገው ነገር ገንዘብ እንዲያወጣ የፈቀደችለት ግለሰብ እጮኛዋ ነው ጓደኛዋ ነው ማን ነው? ማወቅስ እንችላለን? ይመጣል እዚህ ስለሞቷስ ያለው ሁኔታ ዴዚ ኢንቫይት እየተደረገች ነው። በዚህ አጋጣሚ ልንገርሽ ብዬ ነው። እባካችሁ ከስር ያላችሁ ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ዴዚን ኢንቫይት እያደረግናት ነው። ዲና እየተደረገ ነው። ይኸው ላኩላት። ስክሪንሻት ላድርገው። ስክሪንሻት አድርጋችሁ ላኩልኝ። ለዴዚ ኢንቪቴሽን እየተላከላት እየተደረገ ነው። ቤተሰብ እና ዲና እየተደረገ ነው። ጨርስ ዮኒ። ጎ ሄድ። አዎ ጨርሽ።
አይ ልንገራቸው ብዬ ነው። ከዘር ዴዚን አስገባ እያሉ ስለሚሮጡ አሞራውንም ቅድም ስልክለት ነበረ፣ ለእሷም ሲላክለት ነው። መጥቷል። እያዳመጡ ነው፣ እየሰሙ ነው። የእነሱ ጉዳይ ነው። የሴትዮዋ ጉዳይ በሕይወት አለችም የሚላለ ሞታለች የሚላለ ሞታለች ያለችው እህታችን ናት። ሄጅ ያለው ቀብር ቤትም ሄጅ ያለው ደርሻ ያለው ይሄን ያለው ፒክቸር ማላወጣው ቤተሰቦቿ ስላላሉ ነው ብላለች። ይሄን ያለው ስለዚህ ቀጥ ያብሰላት። ቴንክ ዩ ዮኒዬ።